ሰላም ውድ የሀመር ቱቶሪያል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። ዛሬም እንደተለመደው በሁለተኛ ፊደላት ቃላት ምስረታ ነው ይዤላችሁ የመጣሁኝ። እናንተ ቪዲዮውን እያቆማችሁ እየጻፋችሁ ማለማመድ ይጠበቅባችኋል ማለት ነው። መጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ እንዲሁም መማር የምትፈልጉ ካላችሁ በሳምንት 5 ቀን በቀን ለ1 ሰዓት ያህል ማለት ነው ከታች ባስቀመጥነው ስልክ በዋትስአፕ በኢሞ እና በቴሌግራም ብትደውሉ ወይም ቮይስ ብታስቀምጡ የምናስተምራችሁ ያለ ማለት ነው። ከመጀመሪያ እስከ መጨረሻ አብራችሁ ቆዩ። መልካም ቆይታ። ስለዚህ ዛሬ ፊደላትን እየጠራሁኝ ኖ ኩ እና ኩ ው በሚባሉት ፊደሎች በእነዚህ ይዤላችሁ መጥቻለሁ ማለት ነው። በእያንዳንዳቸው 5 ፊደላት አሉ። እነሱን እያነበብን እንሄዳለን ማለት ነው። ስለዚህ እናንተ የሚጠብቀው ምንድነው? እናንተም ልክ እንደነዚህ እንደኔ ማለት ነው እንደነዚህ ፊደላት ያሉ ሁለተኛ ፊደሎች ተጠቅማችሁ ቃል እየመሰረታችሁ ማለማመድ ይጠበቅባችኋል። ስለዚህ እኔ መጀመሪያ ፊደላት ልጥራላችሁ። ኖ ኦ ኮ ው እሺ ከዚህ ጋር ኑ በምትባሏ ፊደል ኖ ሮ ኑ ካነ ቤተሰብ ሁለተኛ ፊደል ነች። ሮ ካረ ቤተሰብ ሰባተኛ ፊደል ነች። በአንድ ላይ ኑሮ ኑሮ የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ኖ ዛ ዜ ኖ ካነ ቤተሰብ ሁለተኛ ፊደል ነች። ዛ ከዛ ቤተሰብ አራተኛ ፊደል ነች። ዜ ከዛ ቤተሰብ አምስተኛ ፊደል ነች። በአንድ ላይ ኑዛዜ ኑዛዜ የሚል ቃል ሰጠው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ኖ ግ ኖ ካነ ቤተሰብ ሁለተኛ ፊደል ነች። ግ ከገ ቤተሰብ ስድስተኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ከግራ ወደ ቀኝ ሲነበቡ ማለት ነው ኑግ ኑግ የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ኑ ራ ኖ ካነ ቤተሰብ ሁለተኛ ፊደል ነች። ራ ካረ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ሲነበቡ ከግራ ወደ ቀኝ ኑራ ኑራ የሚል ቃል ሰጠው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ኑ ፋ ቄ ኖ ካነ ቤተሰብ ሁለተኛ ፊደል ነች። ፋ ከፈ ቤተሰብ አራተኛ ፊደል ነች። ቄ ከቀ ቤተሰብ አምስተኛ ፊደል ነች። በአንድ ላይ ኑፋቄ ኑፋቄ የሚል ቃል መስርተው ይገኛሉ። እዚህኛዋ ደግሞ ኦ በምትባሏ ፊደል ኦ ስ ማ ን ኦ ከአ ቤተሰብ ሁለተኛ ፊደል ነች። ስ ከተ ቤተሰብ ስድስተኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ከግራ ወደ ቀኝ ደርድረን ስናነባቸው ኡስማን ኡስማን የሚል ቃል ሰጠው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ በሁለተኛ ደረጃ ኦ ራ ን ኦ ከአ ቤተሰብ ሁለተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ስርዓት ባለው መልኩ እነዚህ ፊደላት ደርድረን ስናነባቸው ኦራን ኦራን የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ን ኦ ስ ን ከነ ቤተሰብ ስድስተኛ ፊደል ነች። ኦ ከአ ቤተሰብ ሁለተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ንዑስ ንዑስ የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ል ኦ ል ል ካለ ቤተሰብ ስድስተኛ ፊደል ነች። ኦ ከአ ቤተሰብ ሁለተኛ ፊደል ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ልዑል ልዑል የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ን ኦ ሳ ን ን ካነ ቤተሰብ ስድስተኛ ፊደል ነች። ኦ ከአ ቤተሰብ ሁለተኛ ፊደል ነች። ሳ ከሰ ቤተሰብ አራተኛ ፊደል ነች። ን ካነ ቤተሰብ ስድስተኛ ፊደል ነች።
በአንድ ላይ ንዑሳን ንዑሳን የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ኩ በምትባሏ ፊደል ኩ ራ ት ኩ ከከ ቤተሰብ ሁለተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ኩራት ኩራት የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ኩ ል ች ኩ ከከ ቤተሰብ ሁለተኛ ፊደል ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። ች ካቻ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ኩልች ኩልች የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ እ ኮ ል እ ከ ቤተሰብ ስድስተኛ ፊደል ነች። ኮ ከከ ቤተሰብ ሁለተኛ ፊደል ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ተደርድረው ከግራ ወደ ቀኝ ሲነበቡ እኩል እኩል የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ት ኩ ስ ት ከተ ቤተሰብ ስድስተኛ ፊደል ነች። ኩ ከከ ቤተሰብ ሁለተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ትኩስ ትኩስ የሚል ቃል ሰጠው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ኩ ራ ት ኩ ከከ ቤተሰብ ሁለተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ከግራ ወደ ቀኝ ሲነበቡ ኩራት ኩራት የሚል ቃል መስርተው እናገኛቸዋለን። በአራተኛዋ ደግሞ ው በምትባሏ ፊደል ው ስ ጥ ው ከወ ቤተሰብ ሁለተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ጥ ከጠ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ውስጥ ውስጥ የሚል ቃል መስርተው ይገኛሉ ማለት ነው። ቀጣይ ከዚህ ጋር ደግሞ ው ጤ ት ው ከወ ቤተሰብ ሁለተኛ ፊደል ነች። ጤ ከጠ ቤተሰብ አምስተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ውጤት ውጤት የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ው ሸ ት ው ከወ ቤተሰብ ሁለተኛ ፊደል ነች። ሸ ከሸ ቤተሰብ የመጀመሪያ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ስርዓት ባለው መልኩ ደርድረን ስናነባቸው ውሸት ውሸት የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ው ር ስ ው ከወ ቤተሰብ ሁለተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ውርስ ውርስ የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ው ቅ ር ው ከወ ቤተሰብ ሁለተኛ ፊደል ነች። ቅ ከቀ ቤተሰብ ስድስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ከግራ ወደ ቀኝ ሲነበቡ ውቅር ውቅር የሚል ቃል መስርተው ይገኛሉ። ስለዚህ እዚህ ጋር እኔ ቀደም እንዳልኳችሁ ከመግቢያ ላይ እኔ እዚህ ጋር በሁለተኛ ፊደላት ቃል እየመሰረቱ በእያንዳንዳችሁ አምስት ቃላት ይዤላችሁ መጥቻለሁ ማለት ነው። እናንተ ደግሞ ልክ በሌሎቹም ሁለተኛ ፊደላት እንዲሁም በሶስተኛ ፊደላት በአራተኛ ፊደላት እየመሰረታችሁ መለማመድ ትችላላችሁ ማለት ነው። ቃል እየጻፋችሁ በተለይ ቤት ላይ ሆናችሁ ለምትኖሩ ሰዎች ወይም በውጭ ሀገር ሆናችሁ በቃ ስራ ቦታ ላይም እንደገና እረፍት ያላችሁም ደግሞ ቤተሰብ ጋር የሆናችሁ እናንተ የሆነ ሰዓት በምታገኙበት ሰዓት ትርፍ ሰዓት በሚኖራችሁ ጊዜ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። ለዛሬ ያለኝ ቪዲዮ ይህንን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሆንላችሁ። መልካም ትምህርት። ቻው